يوراني بمص الجمعة الجمعة صلاة أحكامه من الناتشر وكتابه من الناتشر اليوم كتاب القاضي العلامة أبي شجاع رحمه الله تعالى رحمه الحسين الأصفهاني وأحد أئمة المذاهب الشافعية الشافعية مذهب تلك أئمة كبار السوق بالآخر عن اليوم القاضي بشجاع كتاب يعني سنة فرصة الجمعة أحكام لا يعلنون وعلى مسؤولية المشي بالمعنى تبينون لما سيأتي ممكن إن شاء الله الجمعة الجمعة تذكر يعني الجمعة تذكر يا الله مرتين صلى الله عليه وسلم من ترك 3 جمع تهاونا بها طبع الله على قلبه يا وجه قام تلك هنا عبادة جمعة صلاة لسوستة كتاتاي سامنتات زنقوه هو يتوسو الله سبحانه وتعالى بلب لا يتمبتان له الله بلب لا يتم ونقر برهان لا يتعيو سو نجحب كباتي الدائري زام على فسيل النوم الله سبحانه وتعالى هداية بلب لا يتعيو يبنى نركب الجمعة تلك نقرنو جمعة صلاة من توائي للم الله مرتين صلى الله عليه وسلم إلى رواية ويسوي سلطان اليوم يتوتان بلباتشو الله سبحانه وتعالى يمنعتم بلباتشو سيكون الجبلهم يتناقضوا نتيمانو عندما نم جمعة يمسلموا كل مقالجانو الله سبحانه وتعالى ينمد وما برسل مكاكل بتتاوق بتتسواسب عن التون يعمل كتبت هنا ታላቅ ስብስብ ነው በዚህ ስብስብ ወቅት እንግዲህ ወንዶች እድሜያቸው የደረሰ አእምሯቸው ጤናማ የሆነ መንገድ ላይ የሌሉ የሀገር ሰው የሆኑ ታማሚ ያልሆኑ እነዚህ ሰዎች በዛ ሰላት ላይ ተገኝተው መስገዳቸው ግዴታ ነው ማለት ነው ወይ ይህን በርካታ በኋላ እንግዲህ ጁምዓ ግዴታ የሚሆንባቸው ሰዎች 7 ሰዎች ናቸው አለን ከነዛ 7 ሰዎች ውጪ ጁምዓ ግዴታ አይሆንም አንደኛው ሙስሊም መሆን አለበት ነፃ መሆን አለበት እድሜው የደረሰ መሆን አለበት አእምሮ የሚሰራ መሆን መቻል አለበት ወከذلك ወንድ መሆን አለበት ጤናማ መሆን አለበት የሀገሩ ነዋሪ መሆን አለበት ብዬ ነበር ያቆምነው የነበርነው እንግዲህ ጁምዓን ትክክልም ለማድረግ የሚወጅብባቸውን ሰዎች ካየን በኋላ 3 ነገሮች መሟላት አለባቸው ብለው ነበር ስንት ነው አለ እንግዲኛ 6 ናቸው አለ አይደል እሳቸው ያልጠቀሱትን 3 ነገሮችን ጠቅስና በኋላ ወደ እሳቸው እንሄዳለን ወሸራኢጡ ፊዕሉሃ 3 አሉ እንግዲህ ስራዋ ስትሰራ ሊሟሉ የሚገቡ 3 ቅድመ ሁኔታዎች አሉ ወሸራኢጡ ፊዕሊሃ 3 ካሉ በኋላ يكون البلد ሀገሩ ሊሆን ነው አሉ مصرا ከተማ ሊሆን ነው او قريه ወይ መንደር ሊሆን ነው ጁምዓ የሚሰገድበት ስፍራ ማለታቸው ነው ሁለተኛ يكون العدد ቁጥሩ ሊሆን ነው 40 ሊሆን ነው አሉ من اهل الجمعه ጁምዓ መስገድ ባልተቤት ከሆኑ ሰዎች የጁምዓ ባለቤት የሆኑ ሰዎች ቀደም ብለን የጠቀስናቸው 7 ሰዎች ናቸው ጁምዓ ባለቤት የሚባሉት እነዛ ጁምዓ የሚቆጠርባቸው የሆኑ ሰዎች ማለት ናቸው ማንናልን ሙስሊም የሆነ እድሜው ለህግ የደረሰ ከ15 ዓመት በላይ የሆነ ማለት ነው ወንድ የሆነ ጤናማ የሆነ ነፃ የሆነ ባሪያ ያልሆነ وكذلك እንደዚሁ ደግሞ አእምሮ የሚሰራ የሚለይ የሆነ
ከዛ ሰባተኛው ደግሞ የሀገሩ ነዋሪ የሆነ ወይ የመንደሩ ነዋሪ የሆነ ሰው እነዚህ ሰዎች ተቆጥረው 40 መሙላት አለባቸው ማለታቸው ነው። እነዚህ ሰዎች ተቆጥረው 40 ያልሞሉ እንደሆነ ጁሙዓ ሰላት በእነርሱ ላይ ግድ አይደለችም። ኢስቲእናፈን ተኪ ስትሆን ዙሁር ሰላትን ይሰግዳሉ ማለታቸው ነው። ሶስተኛ አየኩን الوقت باقيا فإن خرج الوقت ጊዜው የወጣ እንደሆነ أو عدمت الشروط ከላይ የተቀስናቸው ቅድመ ሁኔታዎች መካከል ከሰባቱ አንዱ እንኳን የሌለ እንደሆነ 40 ሰዎች ለመሙላት 39ኙ እነዚህን የተቀስኳቸውን ቅድመ ሁኔታዎች አሟልተው አንዱ ከመካከላቸው ህፃን ልጅ ቢሆን ከ15 ዓመት በታች ቢሆን እንደማለት ነው። ወይንም 39ኙ ጤናማ ሆነው አንደኛው አእምሮ ጤናማ ያልሆነ ሰው ቢሆን ወይንም 39ኙ ወንዶች ሆነው ሸርጡን አሟልተው አንዷ ሴት ብትሆን እንደማለት ነው። እንደዛ የሆነ እንደሆነ አው ዑዲመት الشروط صليت ظهرا ظهور ስትሆን ትሰገዳለች ተኪ ሆና ማለት ነው። እንዴት ትሰገዳለች እናወራታለን ኢንሻአላህ። ግልጽ ነው አይደል? ነገር ግን ከዛ በስተፊት እቺ ዙሁር እቺ ሰላት እንግዲህ ስትሰገድ እነዚህ ሸርጦች ብቻ የተሟሉ እንደሆነ ይሰገዳል ማለት ነው ወይንስ አይደለም ስንል አይ አይደለም 6 ቅድመ ሁኔታዎች ናቸው መቅደም ያለባቸው አልኩኝ። ናም አይደለም? እነዛን 6 ቅድመ ሁኔታዎች መካከል አንደኛው ምንድነው አለን? شروط فعلها ስናወራ የመጀመሪያው አልኩኝ أن تصلى الركعة الأولى في الجماعة ነው አልኩኝ። የመጀመሪያው ረክዓ 40 ሆኖ ሲያበቁ ሸርጡን አሟልተው ሲያበቁ በመጀመሪያው ረክዓ በጀማዓ ልትሰገድ ነው አለን። ሁለት ረክዓ አይደለች? አንደኛው አንድ ረክዓ 40 ሆነን አሟልተን ጁሙዓ ቆመን በጋራ ሰግደን ከዛ በኋላ ሁለተኛው ረክዓ ላይ ከኛ መካከል ከ40 ሰዎች መካከል አንደኛው ሰው ቢያቋርጥ አንደኛው ሰው ለብቻው ለመጨረስ ቢነይት አንደኛው ሰው ከመካከላችን ቢሄድ ወደ ላይ ማለት ነው ሊሞት አይችልም። نعم أن تصلى الركعة الأولى في الجماعة እንግዲህ ጀማዓው 40 እንደሞላን ሸርጡን አሟልተን የመጀመሪያው ረክዓ ማጠናቀቅ አለብን። ከመጀመሪያው ረክዓ በኋላ ግን ችግር የለውም። ሆኖም ሁለተኛው ረክዓ ላይ ያቋረጡ ሰዎች ያቋረጡበት ምክንያት ግን የሰላትን ትክክለኛነት አይ ሲሐቱ ሰላቲን የሚያበላሽ ምክንያት መሆን የለበትም። ቢማዕና ያቋረጠው አንደኛው ውዱ አጥፍቶ ከሆነ ጁሙዓው አተሟላን ፈቀሱል የዙሁረን የሰገድነው ምን ይሆናል ማለት ነው? ዙሁር ይሆናል። ያወቅን እንደሆነ ኢስቲእናፈን ወጅበ ዓለይና ሰላቱ ዙህሪ ኢማ ቢናአን ሁለቱን ቆጥረን 4 እናሟላለን፣ 2 ጨምረን አው የተሻለው 4 ዙሁር እንሰግዳለን። መፍሁም? ስለዚህ የመጀመሪያው ረክዓ 40 እንደሞሉ ሰዎቹ መጠናቀቅ መቻል አለበት። አንደኛው ከመሃል ሰላትን የሚያጠፋ ነገር ሰላትን የሚያበላሽ ነገር የፈጸመ እንደሆነ በሁለተኛው ረክዓ ላይ የፈጸመ እንደሆነ ምን ይሆናል? የ39ኙም ሰላት ወደ ዙሁር ይመለሳል። ምክንያቱም ሸርጡን አላሟሉም። ሸርጥ ሳይሟላ ሩክን ቢሟላ ትርጉም ስለሌለው ቅድመ ሁኔታ ሳይሟላ መፍሁም። ነገር ግን አጅራቸው አይጎርልም ኢንሻአላህ። አብሽሩ ያው ሱዱ አጠፋ ተብሎ ጁምዓ አጅር አይጎርልም። የሰላቱ ቅድመ ሁኔታ ግን ስላልተሟላ ሱል የዙሁረን። ሁለተኛው ምንድነው አለን? عدم تعدد الجمعة ነው አለን። ጁሙዓ የሚባለው ሰላት በአንድ አካባቢ በሚኖሩ ሰዎች መካከል ተበታትነው ላይ ሰግዱ ነው። እዚህ ጋም 40 እዛ ጋም 40 እዛ ጋም 40 ወለው ፊል መሳጂዲ መስጂዶች ውስጥም ሆኖ እንኳን ቢሆን 40 ሆኖ በአንድ መንደር የሚኖሩ ሰዎች በጋራ ሊያቆሙት አያስፈልግም። እንደዛ ያቆሙት እንደሆነ ምክንያት ሳይኖራቸው ከሆነ ጁሙዓቸው ጁሙዓ አይደለም። የማን ጁሙዓ ይወሰዳል? የመጀመሪያው የቀደመው ጁሙዓ ይወሰዳል። መቅደሙ በምን ይታወቃል አልኩኝ? ተክቢረተል ኢሕራም መጀመሪያ ላይ ያለው ጀማዓ የሱ ጁሙዓ ይወሰዳል። መፍሁም? አማ عدم تعدد الجمعة ሸርጥ ነው፣ ቅድመ ሁኔታ ነው ማለት ነው። አይ ቢማዕና ላይ ቀድማት ወይም ሌላ ጀማዓ ላይ ቆራኛት ማለት ነው። በአንድ አካባቢ ላይ 5 መስጂድ 10 መስጂድ ሆነው ያሉት መስጂድ ተብሎ የሚጠራው ነገር ሳይሞላ አንድ ቦታው ሩቅ ሳይሆን የቦታ መጥበብ ወይም የሰው መብዛት ሳያጋጥም አሊያም የቦታ ርቀት ሳይኖር አሊያም ግድያና ጦርነትን የመሰለ የሚፈራ ነገር በመካከላቸው ሳይኖር ተጓብተናል።
ተበታትነው ጁሙዓን ሊሰግዱ አይገባም ለምን ጁሙዓ አስለን የተፈለገበት ምክንያት ሙስሊሞቹ በጋራ ቆመው አንድነታቸውን የሚያሳዩበት ትብብራቸውንና አንድ መሆናቸውን ለሌሎች የሚገልጡበት ቦታ ነው ሰዎቹ በጋራ ተሰባስበው የጋራ ምክርን በጋራ የሚሰሙበት ቦታ ነው ሙስሊሞቹ በጋራ ሆነው ለአላሁ Subhanahu Wa Ta'ala በአንድነት የሚዋደቁበት ስፍራ ማለት ነው لذلك مبتاتن አይፈቀድምና عدم تعدد الجمعة شرط ነው من شروط الجمعة ነው ከጁሙዓ ቅድመ ሁኔታዎች መካከል አንዱ ነው አለን በምክንያት ከሆነ አሁን በተቀስኳቸው ምክንያቶች ችግር የለም ለምሳሌ መስጂድ ብለን የምንጠራው አካባቢ ይሞላል ሴቶችም ህፃናትም ሞልተውት ይሞላል ይሄን ጊዜና ቀሪዎቹ ሰዎች ሄደው ሌላ ጁሙዓ ሊያቋቁሙ ይችላሉ وكذلك ያም ይሞላል ሊያቋቁሙ ይችላሉ وكذلك ያም ይሞላል ሊያቋቁሙ ይችላሉ ሌላ ቦታ ሄደው በአንድ መንደርም ላይ ቢሆኑ እንኳን ሁሉም ምክንያት ከሌላቸው እንዳልነው ሁሉም ምክንያት ሳይኖራቸው ከሆነ የቀደመው ጁሙዓ ብቻ ጁሙዓ ተብሎ ይቆጠራል ቀሪዎቹ ምን ያደርጋሉ የሰሙ እንደሆነ ያወቁ እንደሆነ ጁሙዓቸውን አቁመው ከቀደመችው ጁሙዓ ጋር ከቻሉ የሚደርሱ ከሆነ መጥተው ከዛች ጁሙዓ ጋር አብሮ ጁሙዓ ይሰግዳሉ طيب ያልደረሱበት እንደሆነ ዙሁር ይሰግዳሉ ዙሁር ሲሰግዱ ሁለት አማራጭ አላቸው والافضل እነዚህ ሰዎች መስገዳቸውን استئنافا ተኪ ያደርገው አይ بمعنى የሰገዷትን ሁለት ረካዓ ጁሙዓ ተተው አራት ረካዓ ዙሁር ይሰግዳሉ አይካሉ መብታቸው ነው ምን ከሆነ ኢህራም ላይ ሆነው ሳለ ሰላትን ከጨረሱ በኋላ የሰሙ እንደሆነ ቀድሟችሁ ነበር ብሎ ቢነግራቸው አንድ ሰው መጥቶ ማን ጁሙዓ የሚወጅብበት ሰው እዚህ ጁሙዓ እየተሰገደ እዛ ጋር ሄዶ እናንተ ሰዎች ጁሙዓ እዚህ እኮ ቀድማችሁ የጀመሩት ካለ ወሬውን አንቀበለውም ለምን ጁሙዓ ዋጅቦበት የተወሰው ፋሲቅ ነው الله سبحانه وتعالى إن جاءكم فاسق بنبأ فتبينوا سلالة يسون وري تقبل من أنسجدم ينيان جمعة كمان أنكتلم جمعة تككلنا እርሱ ጁሙዓ የዋጀበበት ሰው ሆኖ መጥቶ ወሬውን ከነገረን ወሬውን አንቀበለው አማ ግን ጁሙዓ የማይዋጀበበት ሰው አለ ለምሳሌ ሙሳፊር የሆነ ሰው ከሌላ ሀገር የመጣ ሰው ድንገት መጣና ያ ጁሙዓ ቀድሟቸዋል እኮ አልሞላም ሂዱና እዛ ስገዱ ካለ እነዚህ ሰዎች ጁሙዓቸውን አቁመው የዛን ስብስብ ሄደው መከተል አለባቸው ማለት ነው طيب ነገር ግን በአንድ ላይ የተቋቋመ ከሆነስ ለምሳሌ ሁለት ስብስቦች አሉ ሁለቱም ኢህራማቸውን አላሁ አክበር ሲሉ እኩል ነው ያሉት ወይንም ደግሞ አልታወቀም የትኛው እንደቀደመ فقد تلبس عليه ወይንም ደግሞ አውቆ ሊነግራቸው ሲር ተምታታበት የትኛው ነበር የቀደመው የኛው ነው ያኛው ነው አለ ማለት ነው በሶስቱም ሁኔታ አንድ ላይ መቆሙን ያወቅ ነው في اثناء الاحرام ከሆነ በኢህራም ወቅት ከሆነ የቀደመውን ያላወቅን እንደሆነ የቀደመውን ማወቅ የተምታታበት እንደሆነ ነጋሪው የሁሉም ጁሙዓ ይወድቃል የሁሉም ጁሙዓ ከቻሉ እና ጊዜ ካላቸው በድጋሚ ተሰብስበው ጁሙዓ ይሰግዳሉ في مكان واحد ካልቻሉ ሁላቸውም ዙሁር ይሰግዳሉ استئنافا ተኪ ሆኖ ዙሁር ይሰግዳሉ مفهوم ሰዎቹ ያወቁት في اثناء الصلاه ከሆነ ኢህራማቸውን ብለው ኹጥባቸውን አድርገው ሶላት ከጀመሩ በኋላ መጥቶ ነጋሪ ነገራቸው ሁላችሁም እኩል ነው የቆማችሁት አላቸው ግን የት ላይ ነው ያሉት ሶላት ላይ ነው ያሉት አሁንም የሁሉም ጁሙዓ ይወድቃል በል የሚለየው ከመጀመሪያው እነዚህ ኹጥባም አድርገው እንደ አዲስ ሶላት الجمعة ይሰግዳሉ مفهوم ጁሙዓቸውም አልታሰረማ ግልጽ ነው ምክንያቱም በኹጥባውና በሶላት الجمعة መካከል ያለው ልዩነት ጥቂት ነው መሆን ያለበት እነርሱ ግን ጁሙዓቸውን ሳያውቁ ሶላት ጀምረዋል አይደለም እንዴ قبل الاحرام كان ነገራቸው ጁሙዓቸውም ይወድቅ ኹጥባቸውም ይወድቃል ኹጥባ ያደርጋሉ በጋራ ተሰባስበው ከዛ ጁሙዓ ይሰግዳሉ ይሄ አንድ አማራጭ ነው የተሻለው አይ እንደዚህ ማድረግ አንችልም ተበታትነን ያሉ እንደሆነ በያሉበት ቦታ ዙሁር ሶላትን استئنافን ይሰግዳሉ ቢናአን ግን አይሰግዱም ምክንያቱም ጁሙዓቸው መጀመሪያ አልታሰረም ሁለት ረካዓ ሰግደን ነበር ሁለት እንሙላባት አይሉ ተግባባን طيب ያወቁት ሶላቱ ከተጠናቀቀ በኋላ እስከሆነ ሁሉም ሶላት ጨርሰዋል ነጋሪው መጣና ነገራቸው ሁላችሁም እኮ እኩል ነበር የጀመራችሁት በተለያየ ቦታ ጁሙዓ አቁማችኋል ብሎ የነገራቸው እንደሆነ
የሁሉም ጁሙዓ ይወድቃል ከቻሉ ኹጥባ አድርገው ጁሙዓ በጋራ ይሰግዳሉ ወቅቱ የሚበቃቸው ከሆነ ካልሆነ ግን ዙሁር ይሰግዳሉ በሁለት አማራጭ የተሻለው አሁንም ተኪ አድርገው 4 ረካዓ ይሰግዳሉ የማይችሉ ከሆነ ሁለቷን ይቆጥሩና የሰገዷትን ሁለት ይጨምሩበታል ነገር ግን فعليهم سجدة السهو ነገር ግን ምን መጨመር አለባቸው መጨረሻው ላይ سجود السهو የማካካሻ ስጁድ መውረድ አለባቸው ለምን በመሃል የተውት ጊዜ በመሃል የነበረው ፈስለን طويلا ስለነበረ ነው خير طيب ሁለት ማለት ነው አሁን እነዚህ ሽሩጦች ከተሟሉ በኋላ ሰዎቹ ሶላታቸውን ይሰግዳሉ ማለት ነው ይሄ ሁለተኛው ሸርጥ ነው من شروط الجمعة ጁሙዓን መስገድ በሚባለው ላይ ያለን ሁለተኛ ሸርጥ ነው طيب وقال አሁን ሶስተኛውን እዛው ልናወራ ነው أن تكون البلد مصرا أو قرية على ያቺ ቦታ ልትሆን ነው ከተማ ወይንም መንደር አለ اصلا البلدة بعربኛ ቋንቋ በልዳ የሚባለው يطلق لاي موضع في الارض ለማንኛውም በመድር ላይ ላለ ስፍራ በልዳ ይባላል ግልጽ ነው ይባላል سواء የተገነባ ከተማ ቢኖርበትም ባይኖርበትም ሰዎች የተውት ስፍራም ቢሆን ገንብተው የማይኖሩበትም መንደርም ቢሆን ከተገነባና ሰዎች ከኖሩበት በኋላ በተፈጥሯዊ ምክንያትም በምንም የፈረሰም ቦታ ቢሆን ወይም ባዶም ቢሆን በልዳ ይባላል ችግር የለውም ለዛ ነው أن تكون البلد على هاجر مهون علبت على مصرا المصر هي المدينة كتما مالتنا كتما يسبالو جنب አይደለም عمرها الناس ሰዎች በመካከል የሚኖሩበት መሆን መቻል አለበት ከተማው ተገንብቶ ሰዎች ካልኖሩበት ምስር አይባልም ግልጽ ነው አይደል اذا فلا تصح اقامه الجمعه جمعان ማቋቋም አይቻልም ምን ካልሆነ ከተማ ካልሆነ ምን አይነት ከተማ ሰዎች የሚኖሩበት ከተማ ካልሆነ አው قريه ወይም መንደር ካልሆነ እዚህ በመንገድ ላይ ይሄድክ 40 ሞልተሃልና ሙሳፊር ነህ የሆነ በረሃ አካባቢ ስትደርስ ወይንም في الخيام او الجبال ለጉብኝት ምናምን የሚሄድ ሰው የሆነ ተራሮች አካባቢ ጫካ አካባቢ ሰዎች የማይኖሩበት አካባቢ እንደው ለሆነ ለአደንም ለምናምንም የሰፈረ ሰው فلا يحل عليه ان يقيم الجمعه جمعان ማቋቋም አይፈቀድለትም مفهوم ولو اتم الشروط المتقدمه አስቀድመን የተናገርናቸውን ሸርጦች እንኳን ቢያሟላ 40 ቢሞላ ወንዶች ሙስሊሞች እድሜያቸው የደረሱ ሰዎች እንኳን ቢሆኑ ስለዚህ أن تكون البلد የምትቆምባት ስፍራ ማለት ነው የፈለገው مصرا أو قرية مدينة وينم መንደር መሆን መቻል አለባት ስለዚህ በተለያዩ ጉዞ ላይ الى التخييم እንደው ለሽርሽርም ለምናምንም ወደ ተራራ ወደ ተለያዩ ስፍራዎች የሚሄዱ ሰዎች في تلك المناطق ምን ማቆም አይቻልም ማለት ነው ከተማ ያልሆነች ሰዎች የማይኖሩባት ስፍራ ከሆነች በዛች ቦታ ላይ ማቋቋም ጁሙዓን አይፈቀድላቸውም ማለት ነው ያቋቋሙ እንደሆነስ ጁሙዓቸው ምን አይባልም ጁሙዓ እንለው ማለት ነው ግልጽ ነው አይደል طيب ቀጥሎ ያለ ያለው ሁለተኛው አለ አየኩን العدد ቁጥሩ ሊሆን ነው አለ 40 መሙላት ነው من اهل الجمعه ጁሙዓ ከሚፈቀድላቸው ሰዎች መካከል 40 መሙላት ይጠበቅበታል አለ አንድ ነገር حتى ምን ማለት መሰላችሁ አሁን ቅድም ያወራሁት ነገር እንደው ዝም ብሎ የሚታለፍ አይደለም ሰዎች ለምሳሌ ከተማ ሆኖ ወይም መንደር ሆኖ ሰዎች እየኖሩበት ያሉ ስፍራ ሆኖ ሳለ ጁሙዓ አቋቋሙበት ከዛ ብዙ ሆኑና ከፊሉ صف من صفوف الجمعه ማለት ነው ከጁሙዓ ሰፎች መካከል خرج من المدن ከከተማዎቹ ወጣ ገብቷችኋል የከተማው ጫፍ ላይ ለምሳሌ አቋቋሙ ጁሙዓ እየሰገዱ በጣም ብዙ ሰፍ ሆነና ከፊሎቹ ሰፎች ከጁሙዓ ወጡ ምን ላይ ሆኑ ማለት ነው ሰዎች የማይኖሩባቸው መንደሮች ላይ ሆኑ حتى እነዛ ሱፉፎች ጁሙዓ የላቸው فعليهم ان يقيموا الجمعه في المدينه በመዲና ውስጥ ሌላ ጁሙዓ ነው ማቋቋም ያለባቸው ግልጽ ነው አይደል
طيب ሰዎቹ በቤቱ ሰገዱት ከቤቱ ውጪ ሰገዱት በሰዎች መኖሪያ መንደር እስከሆነ ድረስ ችግር የለውም በጣሪያም ላይ ቢሰግዱት ግልጽ ነው አይደለም ችግር የለውም እያልን ያለነው ግን ሰዎች ከሚኖሩበት ከተማ ውጪ ግን መሆን የለበትም ዓላማው ምን ስለሆነ ሙስሊሞቹን አንድነት የጋራ መተባበር አይደለም ማሳየት ስለሆነ أيكون العدد 40 من أهل الجموعة 40 لهون يقبال قطراتشو سيل من أهل الانعقاد مالتنا جموعة كميكوا قامباتشو سووش مكاكل 40 مقطر አለባቸው ማለት ነው እነዛ ቀደም አነው ባለፈው ሳምንት ቀደም ብዬም ያወራኋቸው ናቸው እነዛ ማለት ሙስሊሞች የሆኑ እድሜያቸው የደረሱ አእምሯቸው የሚሰራ ጤናማ የሆኑ ባሪያ ያልሆኑ ነፃ የሆኑ ወንዶች ሙስተውጢኑን የከተማው ነዋሪዎች የመንደሩ ነዋሪዎች መሆን መቻል አለባቸው እነሱ 40 ሆነው ሲያበቁ ነው ምንም የሆነው ጁሙዓን መቋቋም የሚችለው 40 መሆኑ ግድ ነው ወይ نعم በመዝሐባችን 40 መሆኑ ግድ ነው ደካማም ቢሆን እንኳን ما رواه الإمام البيهقي مضت السنة أن في كل 40 فما فوقها جموعة بلوان جابر بن عبد الله سناو ያሳለፍነው ያወቅነው በማንኛውም 40 በሙሉ ሰዎች መካከልና ከዛ በላይ በሆኑ ቁጥሮች ላይ ጁምዓን ማቋቋም ነው وبهذا ذهب الإمام أحمد إمام أحمد بزيو قول الله هدوال أبي حنيفة رضي الله تعالى عنه ساتشو كإمام غارا أرات سوش كتغنيو بكينو يلالو الإمام مالك ሁለት ሪዋያ አላቸው አንደኛው 40 መሙላት አለበት ነው ሌላኛው ሪዋያ ደግሞ አይ በከተማው ላይ የሚኖሩ ሰዎች ወይም በመንደሩ ላይ የሚኖሩ ሰዎች መንደር የሚለውን ስያሜ የሚያስገኝ ቁጥር ላይ ሆነው በጋራ መኖር እስከቻሉ ድረስ ያ ቁጥር 20 ይሁን 25 ይሁን 30 ይሁን መንደር ከመሰለ ሰዎቹ የሚገበያዩ ለመኗኗር የሚያስፈልጋቸውን ነገር ካገኙ መጋባት ልጆቻቸውን ሰጥተው መጋባት የሚችሉበት ቁጥር መሸጥ መለወጥ የሚችሉበት ቁጥር ራሳቸውን ችለው በመንደሩ ውስጥ መኖር የሚችሉበት ቁጥር እስካለ ድረስ በዛ ቁጥር ላይ ጁሙዓ ማቋቋም ይችላሉ ይላሉ وهذا اجتهاده والله تعالى اعلم والأقرب إلى الصحيح እንግዲህ ወደ ትክክለኛው እይታ የቀረበው ግን ما ذهب إليه الشافعية ነው ሻፊዒዮቹ የሄዱበት أقوامنا والله أعلم لمن ما رواه كعب بن مالك مدينة يا الله ملك تنيا صلى الله عليه وسلم سوتشن أسقدموا ود مدينة كلاكو بوهلا كمصعب بن عمير كعبد الله بن أم مكتوم غارا يا الله ملك تنيا صلى الله عليه وسلم يمجمرياون يعقبا سممنت قال كيدان يفصموتن سوتش بمينا لاي النسون እስልምና እንዲያስተምሯቸው ሙስዓብን ከመካ አብዱላህ ኢብኑ መክቱምን ከመካ አሲዘው ከላኩ በኋላ በመዲና እስልምና መስፋፋት ከጀመረ በኋላ በመዲና ጁሙዓ መሰገድ ጀምሮ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዲና ከመግባታቸው በፊት በመዲና ለነበሩ ሰዎች ሶላተል ጁሙዓን በመዲና ሲያሰግዳቸው የነበረው አስዓድ ኢብኑ ዙራራ ነው ويقول كعب بن مالك من إلى في حديث الذي رواه الإمام أبي داود وأول من صلى بنا الجمعة بنيالاي جمعان مجمرة يسجدن سو في بقي الخضمات بمتبال بوتالاي أسعد بن زرارة نبر إلال إهم بتشابلوا على قومم وكنا 40 إلال إهن سنسجد دمو 4 سووش نبرن مالتنا إهن نججر كجابر بن عبد الله نججر قارا سناك قرانيو مضت السنة እንዳለው ሱናው በዚህ ነው የኖረውና ያለፈው ካለ وكنا 40 የሚለው የከዕብ ኢብኑ ማሊክ የአስዓድ ኢብኑ ዙራራ የከዕብ ኢብኑ ማሊክ ወሬ ያለበት የአስዓድ ኢብኑ ዙራራ ተግባር ይህንን የሚያረጋግጥ ሆኖ እናገኘዋለን ይህንን الإمام البيهقي وابن حبان في مستدركه على شرط مسلم ያወሩት ነው ዘገባቸውም صحيح ነው والله تعالى أعلم
لذلك أربع مملات ميبالو نجر ولو بمذاهبوቹ መካከል ኺላፍ ቢኖርበትም የተሻለው አቋም ግን ما ذهب إليه الشافعية ነው 40 መሙላት የሚለው ነው ማለት ነው لذلك 40 መሙላት ሸርጥ ነው ብለን መውሰዳችን የተመረጠ ነው ማለት ነው የተናገርናቸው ሰባት ሰዎች በጠቅላላ በጋራ የሚቆሙበት ነው ማለት ነው والله تعالى اعلم من اهل الجمعه የጁምዓ ሰዎች طيب ቀሪው ሸርጥ أن يكون الوقت باقيا ጊዜው ደግሞ ቀሪ ሊሆን ነው አለ ይሄንን ንግግር መናገር ብዙ አስፈላጊ አልነበረም ምክንያቱም ሰዎች ለዙሁር ሰላት ነው የሚሰግዱበት ጁምዓ ነገር ግን አንዳንድ ጊዜ ሊሆን ይመቻልና ወሬው ረዝሞ የጁምዓ ወሬ ረዝሞ አንዳንድ ሰው እኮ 2 ሰዓትም ሊያወራ ይችላል አይደል 3 ሰዓትም ሊያወራ ይችላል የጁምዓ ወሬ ረዝሞ ለሰላቱ ጊዜ የማይበቃ ከሆነ ማለት ፈልጎ ነው ተግባብተናል لذلك أن يكون الوقت أي لصلاة الظهر مالتنا لظهور صلاة يميبقى وقت مكرت مچال اللبت بعدما خطب الإمام خطبته خطباون كتناقر بوهلا إهنن ممرات مچال اللبت لظهور صلاة لمن دنو لجمعة صلاة يالالو جمعة ولت ركعان ظهور 4 ركعان فجي ليكار يميقبا وقت 4 ركعة وقتنا 4 ركعة لمثال يفجأوا 5 دقيقة بيهون 2 ركعة يفجأوا 2 دقيقة بيهون إذا بقي 2 دقيقة يقر እንደሆነ ምን ሆኗል ማለት ነው ሸርጡ አልተሟላም ማለት ነው መሟላት ያለበት የዙሁር ነው لأن الأصل የቆመው አስሉ ምን ሰላት ላይ ስለሆነ ነው ዙሁር ሰላት ላይ ነው የቆመው ዙሁር የለም ጁሙዓ የለም ነውና ويكون الوقت باقيا فإن خرج الوقت ጊዜው የወጣ እንደሆነ أو عدمت الشروط ወይም የተቀስናቸው ቅድመ ሁኔታዎች አንደኛቸው የሌሉ እንደሆነ ሱልየት ዙሁረን ዙሁር ስትሆን ትሰገዳለች አለ قلت سنة والذي اختاره الإمام الرملي رحمه الله تعالى رحمة واسعة إمام الرملي يمرط أقوام جزيو سيكرالو يظهر بالشاير اللمالو خطبتان خلتم خطباوج بما الإمام عرفو يمي خطبات خلتم خطباوج والصلاة في وقت الظهر يظهر صلاة متسجد بوقت يالتشو 4 ركعة تدمروا مكرة اللبتالو ተነጥሎ መሆን ስለማይችል በሁለቱ መካከል መለያየት ስለማይፈቀድ በምንና በምን በኹጥባውና በዙሁሩ ሰላት በጁምዓው ሰላት መካከል መለያየት ስለማይፈቀድ አሉ ወይንም አሉ ከኹጥባው መካከል የሆነው ክፍል ከወቅት الظهر ውጪ መሆን የለበትም ቀድሞም ረፍዶም ለምሳሌ ዙሁር ከመግባቱ በፊት ኹጥባውን ቢጀምር አንድ ወቅት የኹጥባው የተወሰነች ክፍል ቀድሞ ቢጀመር ጁምዓ የለም ጁምዓው መግባት ያለበት የዙሁር ወቅት ከገባ በኋላ ነው ምኑን መጀመር ያለበት ኹጥባውን መጀመር ያለበት ማለት ነው ኹጥባ ስንል ያው ወሬው ማለታችን ስላልሆነ ሰውየው ለኹጥባ እንደቆመ ሆኖ መድረክ ላይ ከቆመ በኋላ የኹጥባ ሩክን ያልሆኑ የኹጥባ መሰረታዊ ምሰሶች ያልሆኑ ጉዳዮችን ምክንያቱም የኹጥባ ምሰሶች 5 ብቻ ናቸው 5ቱ ከተሟሉ ኹጥባ ተገኝቷል እናወራለን እሱ ምን እንደሆነ ከነዛ ከ5ቱ ውጪ ሌላ ነገር ያወራ ቀድሞ ቢጀምርና ከዛ የኹጥባውን መሰረታዊ ክፍሎች ከዙሁር መግባት በኋላ ቢለው ችግር የለም ገብቷችኋል አማ ግን ያለው የኹጥባውን አንደኛው ሩክን ለዛ ነው ጁዝአን ሚን الخطبتين ማለት ከሁለቱ ኹጥባዎች መካከል አንዱን ክፍል ማለታቸው በሁለቱ ኹጥባዎች መካከል ካሉ የኹጥባ መሰረታዊ ክፍሎች መካከል አንደኛውን ቀድሞ ያለው እንደሆነ ማለታቸው ነው ምን ምንድናቸው ስለምንናገር በኋላ ትረዱታላችሁ ኢንሻአላህ طيب በተጨማሪም ኹጥባውን አርዝሞም ከዙሁር ሰላት ውጪ ጁምዓው ሊሰግዳት አይገባም ስለዚህ እርግጠኛ መሆን አለበት በዙሁር ወቅት ውስጥ እንዳለ مرحبا موطاتون كاوكا إذا تيقن خروج الوقت أو ظن يتطرطر እንደሆነ أو شك وينم ደግሞ አለፈ አላለፈም ብሎ 50 የሆነ እንደሆነ ገብታችሁ በሶስቱም አጋጣሚዎች ጁምዓ መስገድ አይፈቀድለትም ዙሁር ነው መስገድ ያለበት እንደወጣ እርግጠኛ ከሆነ ወይም ከጊዜው ውጪ እንዳደረገው እርግጠኛ ከሆነ
አይ ከጊዜ ውጪ ነው ያደረኩት የሚለው ጥርጣሬው የበዛ ከሆነ ወይንም እኩልም ቢሆን እንኳን ዙሁር ይሰግዳሉ فلذلك قال لك المصنف رحمه الله من على فإن خرج الوقت ጊዜ ወጣ እንደሆነ አው ዑዲመት الشروط ዑዲመት الشروط ሲል እንዳልኳችሁ አንዱን ሸርጥ ከላይ ካስታወስናቸው ሸርጦች መካከል አንዱ የቀረ እንደሆነ ነው አለ طيب واصل خيرا አሁን ይሄ መጀመሪያ የጠቀሳቸው ሽሩጦች ናቸው ብሎ ነው የጠቀሳቸው እኛ ግን ስለ ጁሙዓ ስናወራ ጁሙዓ ተገንጥሎ ብቻውን ከኹጥባውና ከጁሙዓው ከሰላቱ መካከል ልዩነት የለም ማለት ነው አይደል አሁን ምን አለ وفرائضها ثلاثه አለ የጁሙዓ ግዴታዎች 3 ናቸው አለ በትክክለኛው ገለጻ في الحقيقه ይሄ ሸርጦቹ ማሟያ ነው በል 6ኛው ሸርጥ ነው ግልጽ ነው አይደል እንጂ وفرائضها አይደለም ምክንያቱም ከነዚህ መካከል አንደኛው የወደቀ እንደሆነ ሊካካስ አይችልም إن كان فرضا فرض ቢሆን ኖሮ በማካካሻ ልንተካው እንችላለን ለምሳሌ ከኹጥባው ክፍል የሆነ ሩክን ቢያመልጠው እስቲ በቃ ከዙር ሁለት ረካዓ ከሰገድን በኋላ ደግመክ ኹጥባውን አድርግልን بعد الصلاه ይንልና ለማካካስ ይመች ነበር ይቻላል አይቻልም لذلك ان ይሄ ንግግር ራሱ ምንድነው ማለት ነው ተቲመቱ لشروط الجمعه ነው ላስቀደምነው የጁሙዓ ሽሩጦች ማሟያ ሆኖ ነው እንጂ የመጣው ለብቻው ቋሚ አይደለም ማለት ነው لذلك ይሄም ሸርጥ ነው ያው وهذا تفنن في العباره በገለጻ ላይ ያላቸው ተፈኑን ነው እንጂ من ضمن الشروط መጠቀስ ነበረበት في صحه صلاه الجمعه መምጣት ነበረበት ማለት ነው ጁሙዓን ትክክል ለማድረግ የሚገለጥ ገለጣ ሆኖ መምጣት ነበረበት على كل حال ስድስተኛው ሸርጥ ምንድነው ማለት ነው አን يخطب ኢማሙ ሊخطب ነው خطبتين ሁለት ኹጥባዎች والخطبه ንግግር ነው ግልጽ ነው አለ ቁም ነገር ያለው ወሬ ኹጥባ ይባላል ባጭ ምን አልኩኝ ቁም ነገር ያለው ወሬ ኹጥባ ይባላል ቁም ነገር ከሌለው ኹጥባ ይባላል ቁም ነገር ያለው ወሬ መሆኑን የሚያረጋግጠው ደግሞ የኹጥባው ሸርጦች መሟላታቸው ነው مفهوم طيب ስለዚህ ምን ማድረግ አለበት አየخطب خطبتين ሁለት ኹጥባዎችን ማድረግ አለበት قبل صلاه الجمعه ከጁሙዓ ሰላት በፊት እነዚህ ሁለት ኹጥባዎች ደግሞ ሊሆኑ ይገባል የሚከተለውን አሁን መጠቅሳቸውን ሸርጦች ያሟሉ መሆን አለባቸው طيب አንደኛ ኹጥባ የሚያደርግልን ሰው ጁሙዓ ላይ متطهرا من الحدثين الأكبر والأصغر መሆን አለበት ንጹህ መሆን አለበት ከትልቁም ከትንሹም ቆሻሻዎች መጽዳት አለበት አይ ውዱ ሊኖረው ይገባል ጀናባ የሚሆነ ሰው ሚንበር ላይ መቆም የለበትም ለምን ለኹጥባ የመጀመሪያው ኢማሙ ጣሃራ መሆን መቻል አለበት መርሐባ ሁለተኛ ኢማሙ የሚቆምበት ቦታ የለበሰው ልብስ አካላቱም ከነጃሳ ጣሃራ መሆን አለበት እሱ ብቻ አይደለም ማለት ነው يكون ايضا متطهرا من النجاسه في البدن والثوب والمكان ይላል ንጹህ መሆን መቻል አለበት ቦታው የቆመበት ለምን ይሰገድ አይደለም ምን ችግር አለ الخطبه في مقام الصلاه ያለው ኹጥባ በሰላት ስፍራ ላይ ነው ያለው ለብቻው ተነጥሎ አይደለም ያለው ይሄ የምንሰማው ኹጥባ በምን ቦታ ላይ ነው ያለው ወዳጆቼ በሰላት ቦታ ላይ ነው ያለው لذلك الله መልእክተኛ ሰለላሁ ዐለይሂ ወሰለም አይደል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለጨዋታም ለቁም ነገርም ተውም የሚል ንግግር ያወራ ሰው فقد ለጋሉ ዝባዝንኬ ሰራሉ እርባና ቢስ የሆነ ስራ ፈጸማሉ ለምሳሌ እዚህ ጋር ሰው ያጠፋል አጠገብ ቁጭ ብሎ ወይ ህፃን ልጅ አለ ወደዚህ ወደዛ አተተቀመጥ ምናምን ብላ አስቀመጥከው ቁም ነገር እኮ ነው ሰው እየረበሸ ሊሆን ይችላል ለገውታ فلا يصح لك أن تقول له تو ማለት አትችልም مفهوم لمن دي يقوموا في مقام الصلاة ነው በርግጥ ኹጥባው ይበላሻል አይበላስም في خلاف طويل والمعتمد ይሄንን አለማድረጉ የተሻለ ነው የሚለው አቋም የተሻለው ነው ሙስተሐብ ነው አለማድረጉ ያደረገ እንደሆነ ብዙ አጅር ያመልጠዋል ማለት ነው ብዙ አጅር ያመልጠዋል ይሄ ደግሞ ኸጢቡ ደግሞ አየኩነ ሳቲረን ሊልዐውረቲ መሆን አለበት
عوراون يشفن مهم مشال اللبت مالتنا عوراون يشفن مهم مشال اللبت وقد ذهب الخراسانيون من فقهاء الشافعية وخراسانيون كقاضي حسين يمساسلوا سوج عوراون بچا سايهون مروءاون يشفن مون اللبت يلالو مروءاون يشفن مالت جنس لبسو منامن متو خطبه ليادرغلن አይገባ مفهوم يا جماعه የሆነ የተጠባበቀ ነገር ምናምን ወይ ኬፕ አድርጎ ምናምን ኹጥባ ሊያደርግልን አይገባም ማለት ነው አይገባም ያደረገስ እንደሆነ ኹጥባው ችግር የለውም ግን ምን اخل المروءه ክብርን ሞገስን ያወረደ ሰው የተዋረደ ነው ሚንበር ደግሞ የተከበሩ ሰዎች ስፍራ ነው እዛ ቦታ ላይ መቆም አያስፈልግም ማለት ነው طيب ስንት ተጠቀስን 3 አራተኛ ወይخطب قائما ቆሞ መሆን መቻል አለበት ኹጥባ የሚያደርገው ኢላ اذا عجز ያው ካልቻለ ደካማ ከሆነ ሊያደርገው ይችላል وقول الامام النووي في المجموع ولا يصح ان يخطب جالسا ተቀምጦ ኹጥባ ያደረገ እንደሆነ لمن القادر في القيام له نسو مقومن እየቻለ ተቀምጦ ኹጥባ ያደረገ ሰው ጁሙዓ የለውም ለምን አሁን ምን ስለሆነ ነው الخطبه بمقام الصلاه ነው በሰላት ቦታ ስለሆነ የቆመ መስገድ ያለች የቻለ ሰው ተቀምጦ ይሰግዳል እንዴ የሰላት የመጀመሪያው ፈርድ ምንድነው የመጀመሪያው ግዴታ ምንድነው በል የመጀመሪያው ሩክን ምንድነው القيام مع الفرض القيام في الفرض ግዴታ በሆኑ ሰላቶች ላይ መቆምና መስገድ ነው ያልቻለ እንደሆነ ግን ተቀምጦ ቢያደርግ ተቀምጦ ኹጥባ ቢያደርግ ለሰላት ላይ መቆም ላልቻለ ሰው ተቀምጦ እንደሚሰግደው ተቀምጦ ቢያደርግ ችግር የለውም ያልቻለ እንደሆነ طيب በተጨማሪ ከዚህ ውጪ በሁለቱ ኹጥባዎች መካከል መቀመጥ አለበት ይሄም ሸርጥ ነው አይ ምንም ችግር የለውም እኔ ወሬ አንድ ነው ብሎ የቀጠለ እንደሆነ ኹጥባ አይበቃም ኹጥባ የለም ጁሙዓ የለም ዙሁር ነው ሰላታችን ማለት ለዚህ ነው وأيضا من الشروط أن يجلس بين الخطبتين ሌላኛው الموالاة ነው الموالاة أن يوالي بين الخطبتين ማለት ነው በሁለቱ ኹጥባዎች መካከል እንደዚሁ ማከታተል መቻል አለበት በሁለቱ ኹጥባዎች መካከል ብቻ ሳይሆን በኹጥባዎቹ ከጨረሰ በኋላ በኹጥባዎቹና وبين الصلاة ማከታተል አለበት ኹጥባውን ጨርሶ ደንበኛ የሰፈር ወሬ ደንበኛ ሌላ ስራ ከሰራ በኋላ ተመልሶ በላ አሁን ፈንሰሊ ሶላት الجمعه ቢል አይመጣውም ማለት ነው የኹጥባውን ሩክኖች በሙሉ በአረብኛ ማለት መቻል አለበት ከዛ ውጪ ያሉ ጁምላዎች ችግር የለውም ወሬም ባወራኩ ችግር ስለሌለው ማለት ነው እነዚህ ከተሟሉ ኹጥባው ላይ ችግር ስለሌለው እዚህ አንዳንድ ሰዎች መተው ያው ጁሙዓ ኹጥባ በአረብኛ ብቻ ነው መሆን ያለበት ሰዎች ቀይፍ ከፊሎቹ ደግሞ አይ ሰው እንዴት ይሰማናል ንግግራችንን ካሉ እውነት ነው መልእክት መተላለፍ አለበት ለሰው መድረስ አለበት ሰው ካልሰማና የሚተላለፈው መልእክት ካላወቀኛ ቋንቋችን አይደለም ግልጽ ነው አይደል የጁሙዓ ደግሞ ሳምንታዊ መልእክት ነው ሰዎች ይዘው የሚሄዱት ወሬ ነው ለሳምንታቸው የሚኖራቸው ስንቅ ነው ይሄንን ስንቅ ይዘው ካልሄዱ ሳምንታቸው ضياع ዝም ብሎ ልቅ ሆኖ ነው የሚያልፈው لذلك የመልእክቱን ዋነኛ ክፍሎች ሰዎች በሚሰሙት ቋንቋ አድርጎ የኹጥባውን ሩክኖች መሰረታዊ ክፍሎች ግን በምን ማድረግ አለበት በአረብኛ ሊያደርገው ይገባል የኹጥባውን መሰረታዊ ክፍሎች በአረብኛ ላደረገ ሰው ኹጥባ አሟልቷል خلاص ጁሙዓውም ትክክል ነው ስለዚህ ችግር የለውም ይሄ የሚያጨቃጭቅ ጉዳይ አይደለም ማለት ነው እንደማንም የመጨረሻው ሸርጥ أركان الخطبة باللغة العربية مهم مشان አለበት ማለት ነው ምንድናቸው ታዲያ ይሄ የኹጥባ ሩክን ስለነበራቸው ነገሮች ምንድናቸው የመጀመሪያው አላሁ Subhanahu Wa Ta'ala ማመስገን ነው በሁለቱም ኹጥባዎች ላይ ሁለቱም ኹጥባ ምንለው ተቀምጦ ስለሚነሳ ነው የመጀመሪያው ኹጥባ ሁለተኛው ኹጥባ ያለን ያለን ስለዚህ በሁለቱም ኹጥባዎች ላይ አላሁ Subhanahu Wa Ta'ala ማመስገን አለበት ማለት ነው في الخطبة الأولى وفي الخطبة الثانية ማለት ነው ማምጣት ያለበት بمادة الحمد ነው እንደው ዝም ብሎ በተመቸው ንግግር አይደለም ማለት ለምሳሌ ሰውየው الشكر لله ብሎ واثني على الله ምናምን ቢል ይሄ ኹጥባ አይደለም فعليه ان ياتي بمادة الحمد اي بالحاء والميم والدال ማለት ነው
አልሐምዱሊላሂ ረቢል ዓለሚን ነው ማለት ያለበት። ግልጽ ነው። ስለዚህ አሽኩሩ ሊላሂ አው አስና ዐለላሂ ምናምን እያለ ቢቀጥል ማደተል ሐምድ ባያመጣ አይሆንም ማለት ነው። ከዛ በተጨማሪ ማደተል ሐምድ አምጥቶ ደግሞ አልሐምዱ ሊረቢና ጀለ ሸእኑሁ ቢል አይሆንም። አልሐምዱ ሊላሂ መሆን አለበት። ቢለፍዚል ጀላለቲ መምጣት አለበት። ጠይብ ይሄ የመጀመሪያው አላህ ማመስገን የሚባለው ክፍል ነው ማለት ነው። ሁለተኛው አሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ነው። በሁለቱም ኹጥባዎች ላይ ግዴታ ነው። በሁለቱም ላይ ይሄን አሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በትንሹ اللهم صل على محمد بكي نو أكمل وجه اللهم صل على محمد وعلى آل محمد نو يتشالونا يتمرطوا اصوبوا يا الله ملكتني عليه صلى الله عليه وسلم تلقوا صلوات مرضنا الصلاة اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد صلاة الإبراهيمية يميبالون مالتنا ከዛ ይሄን ካደረገ በኋላ ሶስተኛው ሩክን አልወሲየቱ ቢተቅዋ ነው። ይሄን በአረብኛ መሆን መቻል አለበት። በሁለቱም ኹጥባዎች ላይ መሆን መቻል አለበት። ሰዎችን አላህን የሚታዘዙበትን ነገር ወይም የሚከለከሉበትን አላህ ከከለከለው ነገር የሚከለከሉበትን አላህ ባዘዘው ነገር የሚታዘዙበትን ነገር ማስታወስ አለበት። ከወንጀል እንዲከለከሉ መልካም ስራ ላይ እንዲውሉ ምን ማድረግ አለበት? ማስታወስ አለበት ማለት ነው። ኡሲኩም بتقوى الله عز وجل وطاعته الله سبحانه وتعالى بمجزات ارسم بمفرات لا ادر አላችኋለሁ فإن التقوى زاد المؤمن وكذا የመሳሰሉ ንግግሮችን አድርጎ ሰዎችን በተቋ ማስታወስ ይኖርበታል ማለት ነው። አራተኛው ሩክንና መሰረታዊው أيقرأ آية كاملة في إحدى الخطبتين ነው። አንድ ሙሉ የቁርአን አንቀጽ መቅራት መቻል አለበት ከሁለቱ ኹጥባዎች መካከል በአንደኛው ላይ ግልጽ ነው አይደል? የቁርአን አንቀጹን ከፈለውን ቢቀራ የአንቀጹን ግማሽ ወይም ከፈለውን ቢቀራ አልቀራም። ወይንም ለመረዳት በማይሆን ቦታ ላይ ያቆማት እንደሆነም ለምሳሌ ያ አዩሃ الذين آمنوا لا تقربوا الصلاة ብሎ እንደማቆም ማለት ነው። አልቀራም ቁርአን ግልጽ ነው። በሁለቱም ኹጥባዎች ላይ መሆን አይጠበቅበትም። በአንድ ኹጥባ ላይ የተሟላ አንድ አንቀጽ ለመርዳት የማይቸግር የቀራ እንደሆነ በቂ ነው ማለት ነው። طيب ለምሳሌ ሰውየው ወልዐስሪ ካለ በኋላ አንድ አንቀጽ ናት አይደል? በቂ ናት እኮ ወልዐስሪ ኢነል ኢንሳነ ሙአዚኑ አዝም ቢል አንድ አያ እኮ ቀርቷል አይደል? ካሚለተን ግን የቀጠለው የቁርአን አንቀጽ የመረዳት ደረጃ ላይ አልደረሰም አልተሟላም። لذلك መልሶ والعصر ان الانسان لفي خسر ብሎ መቅራት አለበት። مفهوم طيب ሌላኛው الدعاء للمؤمنين ነው። ለሙእሚኖች ዱዓ ማድረግ አለበት በሁለተኛው ኹጥባ ላይ እነዚህ አምስት ሸርጦች በኹጥባው ላይ የሚደረጉ ናቸው። በሰውየው ንግግር ማለት ነው፣ በኢማሙ ንግግር። ከዛ ውጪ ግን ኢማሙ ደግሞ የሚሰራቸው ሽሩጦች አሉ፣ የሚሰራቸው ቅድመ ሁኔታዎች አሉ። አንደኛው ሶላቱን ማስቀደም አለበት ሁለት ኹጥባዎች። وكذلك يقوم فيها በሁለቱም ኹጥባዎች ላይ መቆም አለበት። ويجلس بينهما በሁለቱ ኹጥባዎች መካከል ደግሞ መቀመጥ አለበት። ግልጽ ነው አይደል? ሁለት ኹጥባ ያስፈልገዋል። ለሁለቱ ደጋግሞ ተነስቶ መቆም አለበት። وكذلك መሃል ላይ መቀመጥ አለበት ማለት ነው። ثم قال رحمه الله تعالى رحمة واسعة وأن تصلى ركعتين ያለ ሁለት ረካዓ ሆና ልትሰገድ ነው ሶላቱ አለ። نعم ሁለት ረካዓ ነው ሶላቱል ጁሙዓቲ የሚሰገደው። ስትሰገድ في جماعة መሰገድ አለባት አለ። نعم በስብስብ መሰገድ አለበት ማለት ነው። ኹጥባውን በጋራ ከሰሙ በኋላ እሱም እዚህ ጋር ሌላ ጁሙዓ ሁለት ረካ አንተም እዚህ ጋር ሌላ ጁሙዓ ብታቋቁም አይሆንም እንደማለት ነው። እነዚህ ጀማዓ ስንት መሆን አለበት? 40 መሆን አለባቸው። 70 ሰዎች ኹጥባውን ሰምተውት 40ዎቹ በጋራ ሰላት ቢቆሙ 40ዎቹ በጋራ 30ዎቹ ለብቻቸው ቢሰግዱ ችግር የለውም።
ነገር ግን 40ዎቹ ሰዎች የመጀመሪያውን ረክዓ ከኢማሙ ጋራ ሰላትን በማያበላሽ ምክንያት የማያቋርጡ ሲሆኑ መጨረስ መቻል አለባቸው። በሁሉም የጁምዓ ክፍል ላይ ጀማዓው በሙሉ መገኘት አለበት ስለማንል ማለት ነው። خلاص ስለዚህ ወፈራኢዱሃ ثلاثه ካለ በኋላ ኹጥበታን ያለ ሁለት ኹጥባ يقوم فيهما በሁለቱም ይቆማል ويجلس بينهما وأن تصلى ركعتين في جماعة